እንደፈለክ መየት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል ይሄ ቪዲዮ፣ ሰዎች ፖስት ልከውልኛል። አሁንም እናገራለሁ። ከዚህ በፊትም የዛኔም ተናግሬያለሁ። ይሄንን ለጠየቁ ልጆች እኔ ሚውት አላደርግህም። እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ ሚውት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፋለሁ ካላልክ በስተቀር ያለውን ሐዲስ አንተ አይደለህም። አንተ ከኔ ዘንድ እንደማንኛዎቹም ናቸው። ቦታቸው አለ አይደለ? ተሳድበው እንደሄዱ ልጆች ነው። እሱም ኮንሱሜት ወረጃ አውጣ ማስረጃ አንተ የተናገርከው ማስረጃ አውጣ። ወሲብ ፈጸመባት የሚለውን ሊያሳየ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃውን። የለውም ማያችሁ አይደለ? ወጥ ማለት ነው። ስራ ያዛያች ማለት ነው። ማን ይሳደባል? ይሄ ነው ተያየው። አውጣ ማስረጃውን። የለውም ማያችሁ አይደለ? ወጥ ማለት ነው። ስራ ያዛያች ማለት ነው። ማን ይሳደባል? ሁለተኛ እንዲህ አይነት ወሬ አታው። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ተሸውራችሁ ተፈላለው ያለው ብለህ ወላሂ ክርስቲያኖች እየተጫወተባቸው ነው። ይሄ አንድ የሚያውቀው ነገር የለም። ማስረጃም ታሲፍ ባላያችሁት አይደለ? ህፃን ልጅና 9 ዓመት ያለች እንደዚህ አይነት አስነዋሪ ተግባሮች አሁንም ቢሆን ለፍትህ እንዲቀርብ መስራታችንን እንቀጥላለን። ሙስሊሞች በዝምታችሁ እንዳትጸኑ፣ ሁሉም ሰው መረባረብ አለበት። ይሄ ባለጌ ሰው ለህግ እስኪቀርብ ድረስ ሁላችንም ጥረታችንን እንቀጥላለን። ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ፖስት አርጋችሁ አዳርሱላቸው። የቁርአኑን አላህ ታውቁታላችሁ። የጠጅ ቤት አስተናጋጅ ነው። ጠጅ ቤት አስተናጋጅ ነው። መልእክተኛው ሰዎችን አስካሪ ነው። ሰዎችን የሚያሰክር ሰው ነበር። ራሱ አልኮል ጠጪ ነበር። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች፣ እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሶላዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚ ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي الله يتزقان يترسان وبسبئنا مقلت سيفلق يحاسيد ملاسي لكبتال يا سوس لسو يورال يسو الزم ياتفال يزان سبئنا يبلت يقلتوال نبينا محمد صلى الله عليه وسلم يريد كونسوميت ورجال يلا تعال كاري 34 ተንከፈተናል። አውጣ ማስረጃው። አንተ የተናገርከው ማስረጃው ነው። ወሲብ ፈጸመባት የሚለውን ሊያሳየ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃውን። የለውም ማያችሁ አይደለ? ወጥ ማለት ነው። ስራ ያዛያች ማለት። ሁለተኛ እንዲህ አይነት ወሬ አታው። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ተሸውራችሁ ተፈላለው ያለው ብለህ ወላሂ ክርስቲያኖች እየተጫወተባቸው ነው። ይሄ አንድ የሚያውቀው ነገር የለም። ማስረጃም ታሲፍ ባላያችሁት አይደለ? ህፃን ልጅና 9 ዓመት ያለች እንደዚህ አይነት አስነዋሪ ተግባሮች አሁንም ቢሆን ለፍትህ እንዲቀርብ መስራታችንን እንቀጥላለን። አለው ምንድነው አላማችሁ? ግን ህዝቡን አስለማችሁ ሊጨርሱት ነው። ሰው ወዴት ሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ ነው የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ قد أفلح المؤمنون አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል قد أفلح المؤمنون በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ አያር ወደ ነብያት መንገድ ነው። ወደ ነብያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንደገና ዝም ይገባ ስለዳለ ይስድማት። አረ ክርስቲያኖች አስተውሉ። የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንፃር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነብያት እንደደንግጎ እንደሰጣቸው፣ ነብያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገው።
ክርስቲያን ሆኑ ብሎ አላዘዘም። ነቢያቶችም ክርስቲያን ሆኑ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ አይ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት፣ ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደል ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል ያ አላህ ይስጣ። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም እርሳቸውን መሳደብ መልስ አይሆንም። እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደል? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁም አንድም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ ያለ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም። ነብያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም الاسلام ዲና ይላል። ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ። شرع لكم من الدين ما وصى به نوح والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነብያት እንደደነገገው ቃል በቃል አለ። ተጨለረ መጽሐፍ ቅዱስ ላይ ያለው ይሄን ነው። ጭራሽ እግዚአብሔር ነብያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላለም። እሺ ክርስቲያን ነኝ ብሎ የተናገረ አንድ ነብይ ያለ እንደው ለታሪክ ወፍ የለም። ተጨለረ ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድነው የሚሆነው? እኛ ሲያው መልሳችን ይዘራል። ተጨለረ ወደዚህ ወደ ነብያት ነገር እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረስ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ታቻላ هذا ለዚህ ሞት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻ ነው የሚሰጧችሁ? ያተሻለ አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዝ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይመል ሳይሆን ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁ ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነብያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ያኔ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል።
ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ታቻላረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነብያት መንገድ። በዚህ መንገድ ላይ አንድ ሆነን የነብያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። በጻፈ ትንቢት ላይ ልናገኝ ነው። ከራሱ ዳንኤል የጻፈው ይህንን የሚያረጋግጠው በዑመር ብን አልኸጣብ ጊዜ ታሪክ ወዲህ ነው። በዑመር ብን አልኸጣብ ረዲየላሁ አንሁ አገዛዝ ጊዜ የመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም፣ ከዚያ ዑመር፣ አቡበክር ስዲቅ፣ ከዚያ በኋላ ዑመር ነው አይደል ሲመሩ የነበሩት። ዑመር እያስተዳደረ ባለበት ጊዜ ሙስሊሞች በሻም ላይ ጂሃድ እያደረጉ ባለበት ጊዜ ነው የሆነች የአይሁድ መንደር ያገኛሉ። በዚህ በአይሁድ መንደር አንድ ቤተ አምልኮ ውስጥ እንዳጋጣሚ ሲገቡ ትልቅ ሳጥን ያገኛሉ። እነዚህ አይሁዶች ሸሽተዋል። ሳጥኑ ሲከፍቱት ጊዜ ሰሃቦች አንድ አስክሬን ያገኛሉ። ሰውየው ምንም አይሸትም፣ ሰውነቱም እንዳለ ነው፣ የሞተ ሰው ማለት ነው። ምንም ሰውነቱ አልተነካም፣ በቃ ምንም አልተበላም ሰውነቱ። ይታምር አልተበላም ሰውነቱ፣ አስክሬን ነው፣ ሳጥን ውስጥ ነው። ሳጥኑን ልክ ሲከፍቱት የተቆለፈ ሳጥን ነው፣ ያንዳለ ነው። ከራስጌው ስር የተጠቀለለች ደብዳቤም አለች። ያችን አነሱና ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ሰሃቦች ደግሞ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል እስልምናን የተቀበሉ አይሁዶች ነበሩ። ከዕቡል አሕባር የሚባል ሊቅ ይህ አይሁድ ነብዩ ሰለላሁ ዐለይሂ ወሰለምን ባገኘ ጊዜ ነብይነታቸውን አምኖ እየመሰከረ ነው። እርሱ ከሰሃቦች መካከል ሆኗል። ከዕብ ዕብራይስጥ ስለሚያነብ ወደ እርሱ ጋር ለምን ወስደን አናስተረጉመውም ይሄን ነገር ብለው ሰጡት። ሰሃቦች ከዕብን አንብብልን አሉት። ከዕብ ማንበብ ጀመረ። እኔ የአላህ ነቢይ ዳንኤል እባላለሁኝ። አላህ በእስራኤል ምድር ላይ የላከኝ መልእክተኛ ነኝ። አስክሬኔን እስከ መጨረሻው ዘመን ነቢይ ድረስ አምላክ ጠብቆ ያስቀምጠዋለሁ። የመጨረሻው ዘመን ነቢይ ትውልዶችም አስክሬኔን ያነሱታል፣ እነርሱም ይቀብሩኛል። እስከዚያው ድረስ ግን ይቆያል ብሎ የጻፈበት በጣም በርካታ ስለ እርሳቸው የተናገረበት ትንቢት ነው። ወዲያው ይሄን ነገር ከዕቡል አሕባር ባየ ጊዜ ሰሃቦች ተረጎመላቸው። ሰሃቦች ቀጥታ ለአሚሩል ሙእሚኒን ለዑመር ብን አልኸጣብ ደብዳቤ ላኩ። የሆነ ቦታ ላይ አስክሬን አገኘን፣ ከነቢያቶች መካከል አንድ ነቢይ እንደሆነም በዕብራይስጥ ተጽፎ አገኘን፣ ምን እናድርግ ብለው ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አንድ ንግግር አለ። ሐዲስ ላይ ምን አሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ብለዋል። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ብለዋል። ነቢያቶች ሰውነታቸው አፈር አይበላም ብለው የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም ቃል ያው በተግባር አዩት። ሰውነታቸውን የነቢያትን ሰውነት አፈር አይበላም ብለው ተናግረዋል። ማንኛውም ነቢይ መሬት ውስጥ ቢገባም እንኳን አፈር አይበላውም፣ አይሸትም፣ አይገማም ነው። ልክ እንደ ማንኛውም እንደኛ ሰውነት ሆኖ እንዲቆይ አድርጓል አላህ ሱብሓነሁ ወተዓላ። ስለዚህ ዑመር ብን አልኸጣብ ምን አለ? ዳግም እነዚህ አይሁዶች ምን ያደርጉ ነበር? እንግዲህ ይባረኩበት ነበር። ይሄንን አካል ቤተ አምልኮ ውስጥ አስቀምጠው በፍጹም ይሄ ሊሆን እንደማይገባ ደግሞ ኢስላም ያስተምራል። ከአንዱ አምላክ ጋር ነው ግንኙነታችን ብቻ መሆን ያለበት። ከነቢያቶች መካከል አንዱን ነቢይ በማስቀመጥ ይሄንን እንድንባረክበት አልታዘዝም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል። ለዕነቱላሂ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ ወኢኒ አንሃኩም ዐን ዛሊከ አሉ። አይሁዲዎችና ክርስቲያኖች አላህ ስብሐነሁ ወተዓላ ረገማቸው አለው። እርግማን ሲባል እዚህ ቦታ ላይ ይሄ ነገር እያደረጉት ነገር እንደ ትልቅ ጥፋት እንደሆነ ለመግለጽ ነው እንጂ አላህ ስብሐነሁ ወተዓላ ረገማቸው ሲባል ቅጣት እንደሚቀጣቸው ለመግለጽ ነው። ጥፋት እንደሆነ ወንጀሉ ከባድ ወንጀል እንደሆነ ለመግለጽ የግነት ቃል ነው እርግማን የሚለው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቀጥለው ምን አሉ? ነቢያቶቻቸውን
በእነርሱ ላይ ቤተ አምልኳቸውንም ሰሩ ብለው ተናገሩ። አያችሁ፣ አንድ ጻድቅ ነው ቅዱስ ነው ምናምን በማለት ያንን አካል ሄዶ አንተ እንዲህ አድርግልኝ፣ አንተ አማልደኝ፣ አንተ እንዲህ አድርገኝ፣ ይህ የአምልኮ ስርዓቶች በፍጹም ለእነሱ አይገባም፣ ለአምላክ ብቻ ነው የሚገባው። ገብታችኋል አይደል? ስለዚህ እነዚህ አይሁዶች ይሄን አድርገው ነበር። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ነገር ነው። ዑመር ብን አልኸጣብ ምን አዘዘ? ተመልከቱ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለተውሂድ ያላቸው ትልቅ ቦታ፣ አንዱ አምላክ ብቻ እንዲመለክ ዑመር ብን አልኸጣብ ምን አደረገ? ምናልባት እነዚህ አይሁዶች ዳግም መጥተው ወደዚህ ይሄን አስክሬን አጊተውት ወደ ነበሩበት ባዕድ አምልኮ ሽርክ እንዳይመለሱ ዑመር ምን አደረገ? መቃብሮችን ብዙ መቃብሮችን ቆፍሩ አላቸው፣ አዘዛቸው። ወደ 13 አካባቢ መቃብር ቆፈሩ ሰሃቦች። በመካከል በአንደኛው ላይ ቅበሩት ይሄን ታላቅ ነብይ አለ። ተቀበረ። ሁሉንም መቃብር አስመስላችሁ ድፈኗቸው አለ። ለምን ይሄን አደረክ ሲባል ዳግማ ይሁዶች መጥተው የትኛው እንደሆነ እንዳያገኙትና በቃ በዚያው ተሰውሮባቸው እንዲቀር ዳግም ይሄን ነብይ እንዳይለምኑ እንዳይጠይቁ እንዲሰወርባቸው ፈልጌ ነው አለ። ወደዚያ ወደ አንድ አምላክ ብቻ ነው እንጂ መጣራት ያለባቸው እንደገና ባዕድ አምልኮ ላይ እንዳይመለሱ። وهذا يدل على شدة حرصه على التوحيد ለተውሂድ ያለው በጣም ጠንካራ የሆነ ጉጉቱን ያሳያል። ዳግም ሰዎች ወደዛ እንትን እንዳይሉ። ዳንኤል ከነብያቶች መካከል አንድ ነብይ ነው። ይህን ታሪክ እንዳለ ታላላቅ ዑለሞች ሰለፎች ገልጸውታል። ምንሁም ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ። ኢብኑ ተይሚያ ሌሎችም ይህን ጉዳይ አጽንተውታል። ሼኽ ሷሊህ አልፈውዛን ከጊዜያችን ዳንያል በአረበኛ ዳንኤል ተብሎ ይጠራል። እርሱ ከነቢያቶች መካከል አንድ ነብይ ነው። አላህ ሱብሓነሁ ወተዓላ ከላካቸው። እሺ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አብዛኞቻችን እዚህ ሚዲያ ላይ እንሰዳደባለን፣ እንረጋገማለን፣ እንዘላለፋለን። ወንድሞቼ ሆይ ይህ የሙስሊሞች ባህሪ አይደለምና እርግፍ አድርገን እንተው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለይሰል ሙእሚኑ ቢጣዓኒ ወላ ቢልዓኒ ወላ ቢልፋሒሽ፣ ሙስሊም ተሳዳቢ አይደለም፣ ተራጋሚም አይደለም፣ ዘላፊም አይደለም ብለዋል። ሌላም ቦታ ላይ እንዲህ ብለዋል፣ ኢነ ለዓኒነ ላ የኩኑነ ሹፈዓ የውመል ቂያማ፣ ተራጋሚዎች የትንሣኤ ቀን አማላጅ አይሆኑም ብለዋል። አምላካችን አላህ ቁርአን ላይ እንዲህ ብሏል፣ ወቁሉ ሊናሲ ሑስና፣ ለሰዎች ጥሩ ጥሩ ንግግሮችን ተናገሩ ብሏል። ከዕለታት አንድ ቀን የሆኑ ሰዎች ወደ ነቢያችን ዘንድ መጡና ሙሐመድ ሆይ ከሃዲያኖች በጣም አስቸገሩህ፣ አላህ እንዲያጠፋቸው ለምን አትረግማቸውም ብለው ጠየቋቸው። ነቢያችንም ምን ብለው መለሱላቸው? እኔ እንድራገም ሳይሆን የተላኩት አዛኝ እንደሆን ነው አሉ። ስለዚህ አንሰዳደብ፣ አንረጋገም፣ እንተዛዘን። አሰላሙ አለይኩም። Subscribe to my channel.